የለብኝም። አብረን ምንኖር ምንገናኝ ሰዎች ነን። ከዚህ በኋላ በብዙ ነገር ምንገናኝ ሰዎች ነን። እኔ ይቅርታ አደርግልሃለሁ፣ ችግር የለም። ግን እዚህ እኔ እንደቆምኩኝ በፊት ለፊቴ ይህንን ቪዲዮ የሚመለከቱ የእኔ ቤተሰቦች አሉ። እነሱ እዚህ ፊት ለፊቴ ይቅርታ ጠይቁኝ። እኔ እነሱን ብቻ ይቅርታ እንድጠይቃቸው የምፈልገው ምክንያቱም እኔ እነሱ በምንም ነገር እንዲከፉብህ አልፈልግም። አራው ግድ ነው። ልክ ነህ። እንደዚህ ቆሜ እኔ እነሱን ይቅርታ ጠይቃቸው መጀመሪያ። እሺ ቤተሰብ ያው ከዚህ በፊት እሱም ሳይመጣ ሁለቴ ነው ሶስቴ ይቅርታ ጠይቄያቸዋለሁ። አሁን እንደገና በድጋሚ በጣም ሶሪ አስቀየምኳቸው። ያው እንደ ቀልድ እሱን ፕራንክ ለማድረግ የተጠቀሙት ነገር እንጂ በፍጹም ጭንቅላቴ ላይ እንደዚህ አይነት ነገር አስቤም ምናምን ነገር አይደለም። በድጋሚ በጣም ይቅርታ ቤተሰብ። እንግዲህ ቤተሰብ እናንተ ይቅርታ ካደረጋችሁለት እኔ ይቅርታ ማላደርግበት ምንም ምክንያት የለም። ብቻ ግን በእኔ ምክንያት የተናደዳችሁበት ያዘናችሁበት ሰዎች ካላችሁ በድጋሚ እኔ ራሱ ይቅርታ ጠይቃችኋለሁ። በሱ በፊት በሱ ስም እኔ ይቅርታ ጠይቃችኋለሁ እና እኔ ይቅርታ አድርጌለታለሁ። እና እንትን ነው ጀማሪ ዩቲዩበር ነው። ጀማሪ ዩቲዩበር ደግሞ የምታበረታቱ ሰዎች እናንተ ናችሁ። የኔ ቤተሰቦች ይህንን ቪዲዮ የምትመለከቱ እኔን ያያችሁ እኔን የምትወዱኝ ሁላችሁ በእኔ ስም ሰብስክራይብ አድርጉት፣ ወንድሜ ሰብስክራይብ አድርጉትና እንግዲህ ከዚህ በኋላ በጥሩ ባሪፍ ስራ ይመጣላችኋል። የተቀየማችሁትም በድጋሚ ይቅርታ አድርጉለትና እንግዲህ ሰብስክራይብ አድርጉት፣ አበረታቱት። ምርጥ ሰው ነው። ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገናለን። በዓል ትናንትና በዓል ነበር። በዚህ አጋጣሚ እንኳን አደረሳችሁ። ጥሩ በዓል እንደሚሆን ተስፋ አደርጋለሁ እና ሰሞኑ በሰራሁት ቪዲዮ ከዊና ጋር በሰራሁት ቪዲዮ ሳቄ እየመጣ ነው እንደውም እያሰብኩት ራሱ ማለት ነው። እና ብዙዎቻችሁ ቪዲዮውን በደንብ ሙሉን አላያችሁትም መሰለኝ። እኛ ፕራንክ ላደረገው ነው ዊናን ያን ያደረኩት እና እኔ ዊና ማለት ለኔ በቃ ወንድሜ ነው። ዮርዲን ብትሆን እህቴ ነች። እኔ እነሱ ላይ እሷን እንደዚህ አይነት ነገር ምናምን ያልኩት እንዲሁ እሱ ዊና ሲበሳጭ ትንሽ ላናደው ብዬ ያደረኩት ነገር እንጂ በምንም ተአምር እኔ ዊናን ፍቅረኛ ተመኝቼም አስቤም አይደለም። ለኔ እሷ እንደ እህቴ ነች። በጣም ሁለቱንም ወዳቸዋለሁ እና ትንሽ ሲበሳጭ ሌው ብዬ ያደረኩት ነገር እንጂ እንደዛ ይሆናል ብዬ ወይ እንደዛ አስቤ ምናምን አይደለም። እና ያው ብዙዎቻችሁ ትንሽ ተበሳጭታችኋል። ጥቂት ሰዎች ናችሁ ፕራንክ መሆኑን ራሱ ያወቃችሁት። እና በዚህ አጋጣሚ መናገር ፈልገው የደበራችሁ ሰዎች ካላችሁ በጣም ሶሪ፣ ይቅርታ። እኛ እንዲሁ ዝም ብለን ፈን ለማድረግ ያደረኩት ነገር ነው። እሱ ትንሽ ንዴቱ ስለሚያስቀኝ ለዛ ብዬ ነው ያንን ያደረኩት። እና አይታችሁት ከሆነ እዛን ጊዜ ራሱ ተበሳጭቶ ነው በቃ አረና ብዬ በነገሩ ራሱ በመለለት ምንም በቃ እንዴት ታደርጋለህ ምናምን ብሎ በጣም ተበሳጭቶ ነው ሄዶ። እኔም የፈለኩት እሱን ነበር፣ ተሳክቶልኛል። እና ቤተሰብ ይሄንን ለማድረግ ያደረኩት እንጂ እኔ በፍጹም የዊናን ፍቅረኛ ተመኝቼ ምናምን አይደለም። እኔ ዊና ማለት ለኔ በጣም ወደው ማከብረው ጓደኛዬ ነው። እሷ ማለት ለኔ ደግሞ የወዲ ደግሞ ለኔ እህቴ ነች። ስለዚህ እንደዚህ አይነት ነገር ሊፈጠርም ጭንቅላቴ ላይ ላስበውም አልችልም። ስለዚህ በድጋሚ የደበራችሁ ሰዎች ካላችሁ በጣም ሶሪ ለማለት እወዳለሁ። እና ጥቂት ሰዎች ናችሁ ኮሜንት ላይ ሁሉ በቃ ዊና ተገኘ ምናምን ብላችሁ ትንሽ ስላላችሁ አብዛኞቻችሁ ሁሉ ቪዲዮውን የጨረሳችሁት አይመስለኝም። ፕራንክ ነበር የነበረው። እና ዛሬ ምንድነው ያው ከዛ በኋላ አላገኘሁትም እስከ ራሱ ዛሬ ገና ነው ራሱ ስልክ ያነሳልኝ። ደውዬለታለሁ አምጥቼው እስቲ ብስጭቱን ድጋሚ የሚያሳየኝ ከሆነ ወይም ደግሞ የሚሰነዝርብኝም ከሆነ እስቲ እናዋለን። እና እንደውም እኔ በጣም የዛን ጊዜ ራሱ አይታችሁ ከሆነ ጥንካሬው ከሰውነቱ ጋር መጣጣን በጣም ጠንካራ ነው። ሲታይ ዝም ብሎ ቀጭን ይመስላል እንጂ ታግሎኛል በጣም። እና ይሄን ይመስላል። ደውዬለታለሁ ይመጣል እስቲ ዛሬ ሶሪ ይለዋለሁ። እሱም ባለበት ነገሮች እንትን እንላለን። ይሄን ለማለት ነው የመጣሁት። ያው ድጋሚ እንግዲህ እንደነገርኳችሁ ቅድምም ያው እኔ የምሬንም አይደለም ዝም ብዬ ቀልድ ፈን ለማድረግ እንዲህ ፕራንክ ለማድረግ ያደረኩት ነገር ነበር በሰዓቱ። እና አጋጣሚ ተሳክቶልኛል። የምፈልገውን ነገር አድርጌያለሁ። ግን እሱ በጣም ተበሳጭቶብኝ ነው ሄደው እና አላገኘሁትም። ከዛ ጊዜ ራሱ ስልክም አላነሳልኝም ምናምን ነገር። ዛሬ የመጣሁት እናንተንም እሱንም ይቅርታ ለመጠየቅ ነው።
ምክንያቱም ብዙ ሰዎች ተበሳጭታችሁብኛል በሱ የመጣ ምናምን ብላችኋል። እኔ በጣም ሁሉ ወዳጅ እንዳለው ማቅ ኖሮማ እንደዚህ አይነት ፕራንክ አልዳፈርም ነበር እኮ እናንተ ጋር በቃ የሚሆኑብኝ ነበርና ሶሪ ልለው ነው። ይመጣል ዛሬ እንግዲህ በመከራ በሰውም ቢሆን የት ቦታ እንዳለው ምናምን ነገር ይዘውት ይመጣሉ። ከዛ ከሱ ጋር እንነጋገርና እናንተንም እሱንም በይፋ ሶሪ ለዋለሁ ማለት ነው። ተሳክቶልኛል፣ ፕራንኩ ተሳክቶልኛል። በጣም አበሳጭቼዋለሁ። የምፈልገውን አግኝቻለሁ። ግን ደግሞ ያው ፊት ለፊት ላይ ሚዲያ ላይ ወጥቼ ፕራንክ እንዳደረኩት ሚዲያ ላይ ወጥቼ ደግሞ ሶሪ ለዋለሁ። ይቅርታዬን ይቀበላል ብዬ ተስፋ አደርጋለሁ። እናንተም ካስቀየምኳችሁ በዚህ አጋጣሚ እሱንም እናንተንም ይቅርታ ጠይቃችኋለሁ ማለት ነው። ይሄ ነው ቤተሰብና አንዳንድ ጊዜ ያው ለቀልድ ብላችሁ ስታደርጉት ያ ሰው የምር ነው የሚመስለው። በማይቀለድ ነገር እንዴት ትቀልዳለህ ምናምን ብሎኛል። እሱ ራሱ በዮርዲ እንዴት ትቀልዳለህ ምናምን ብሎኛል። አውቃለሁ ማይቀለድ ቀልድ እንደሆነ። ግን ያው አንዳንድ ጊዜ ወጣ ብሎ ፕራንክም ሲደራረጉ ማየት ጥሩ ነው። የተለመደ ነገር ከሚሆን ፕራንክ የተደራረገ ትንሽ ፈን ብናደርግ እናንተን ብናዝናና በሚል ነው እንጂ እኔ በመጥፎ አስቤ ወይ እሷን ተመኝቻት ምናምን ጭንቅላቴ ላይ የሚመጣ ነገር አለ፣ ላስበው የምችለው ነገር አለ። ይህን ነገር ደግሞ እሱም ያውቃል በደንብ፣ ሁላችሁም ታውቃላችሁ። ያው ኮመንት ላይ እንደሆነ የቡታጀራ ልጆች የሰው ነገር ነው የምትመኙት ና የሚል ነገር አይቼ እንደ በጣም ስቄ ነበር። እኔ የሰው ነገር አልመኝም በበኩሌ፣ ስለሌላው አይመለከተኝም። እና ይመጣል እስኪ ዛሬ እሱንም እናንተንም በጣም ሶሪ እላችኋለሁ። ያው ቀልድ በእርግጥ አንዳንዴ ምናልባት እሱ በጣም ይበሳጫል። እኔ ከዚህ በፊትም የእሱን ቪዲዮዎች የወርዲን ፕራንክ ስታደርገው ምናምን አይቻለሁ እና በጣም ይበሳጭ ስለነበር እስኪ ዛሬ እኔ ለማበሳጨውም ብዬ ያደረግኩት ነገር ነውና በእርግጥ ያበሳጫል። እኔም በሆን መጥቶ የሆነ ሰው እንደዚህ ቢለኝ በእንደዚህ አይነት መንገድ ቢመጣብኝ እኔም ብበሳጫለሁ። ግን ያ ፕራንክ ነው ምናምን ስባል ደግሞ መለስ ማለት አይቀርም። ምክንያቱም ያ ሰው ደግሞ የሚታወቅ ሰው ነው አሁን እና ከደበረው እንግዲህ በድጋሚ እናንተንም እሱንም ሶሪ እንላለን ማለት ነው። ይህን ይመስላል። ያው አንዳንዴ ያስፈልጋል ወጣ ያሉ ነገሮች መስራት። ቀልድም እኮ ጥሩ ነው። ሁሌ ቁም ነገር ብቻ ሲሆን ወይ ነገር እናንተም እንዳትሰለቹ አንዳንዴ ትንሽ ቀልቀል እያደረግን እያዝናናን ነው ነገሮችን ማስኬድ ያለብን። ያንን አስቤ ያደረግኩት ነገር ነው። ያው የተባበሩኝ ሰዎች አሉ ይሄንን እንዳደርግ። ለጊዜው ስማቸውን አልጠቅስም፣ እነሱ ላይም እንዳዞሩ እኔ ላይ እንደዞራችሁብኝ እና ይሄን ይመስላል። እስቲ የጠበቅኩት ይመጣና ይተረጋጋል ብዬ አስባለሁ። 3 ቀን 4 ቀን ሆኖታል ከተረጋጋ። እስቲ ድጋሚ ሶሪ ለዋለሁ ማለት ነው። ይቅርታዬን ይቀበላል ብዬ አስባለሁ። እናንተም እንደሱ ሶሪ ትባላላችሁ ማለት ነው። እና ይሄን ይመስላል። እያየሁት ነው። እሱንም ከዛ ጋር እየመጣ ነው ሳየው፣ ግን ፊቱ አሁንም አልተፈታም። እንግዲህ እንዳይሰነዝርብኝ ፈሩ። ዛሬ እንኳን ባለፈው እኔ ነኝ ጓጓ ስለ ነበረው እሱ ነው ዛሬ በተራው ጓ የሚለው። ያው እንደምንም ብዬ አረጋግቼ ምን ብዬም ይቅርታ ብዬ ወደ ቀድሞ ወዳጅነታችን እንመለሳለን ብዬ አስባለሁ። እና እስቲ የሚሆነው ነገር አብረን እናያለን። እና ቤተሰብ እስኪመጣ ድረስ እንዴት ነው? አሁንም እንዳኮረፈኝ እየሳቅ ነው። አይ እኔ ሳስበው እያሳቀኝ ነው። ታውቃለህ የባለፈው ምንም የሚያስቅ የለም። ሌክሻ ያስቅ የሚያስቁ ነገሮች አሉ፣ የማያስቁ ነገሮች አሉ። እንደዚህ አይደረግም። ሰው አንተ ለቀልድ ሊሆን ይችላል ያረከው፣ እንደዚህ አይነት ነገር ላይ ደግሞ አይቀልድም። እኔ በጣም ሰምቶኛል። አይ እኔ ያው እንደ ቀልድ አስቤ ያደረኩት ነገር ነው። ያው አንተም ብትሆን እኮ ቀልድ እንደሆነ አውቃሃል። ግን እኔ አሁን ዮርዲን ለዛ ላስባት እንደማልጅ ታውቃለህ አይደል? አዎ እኔ እሱ ብቻ አይደለም አንተ ያሰብከው ሀሳብ አይ መልካም እንዳልሆነ ታውቃለህ፣ ጥሩም እንዳልሆነ ታውቃለህ። እኔ ሌላ ሰው አስቦት ቢሆን ምናምን ችግር የለውም፣ ስለማያቀኝ ነው ስለማንተዋወቅ ነው ብዬ እንቄ አልፋለሁ። እኔ አንተ ጋር እዛ ጋር የተያዝኩበት ራሱ ስለማቀ እኔ አንተ እኔ ስለምታቀኝ ነው። የማያቀኝ ሰው ቢሆን እኔ ችግር የለብኝም፣ ጉዳይ አይደለም። ሰው እኮ የመውደድ የማፍቀር መብት እኮ አለው። ማንንም ሰው የፈለገውን ሰው ማፍቀር ይችላል፣ መብት አለው። ግን የምታውቀው ሰው ላይ ሲሆን እንደዚህ ጓደኛ የነበርክ ሰው ሲሆን በጣም ይደብራል። ያረከው ነገር በጣም መጥፎ ነገር። እኔ እውነቴን ነው የምልህ። ሌላ ሰው ቢሆን እኔ ሊገልህ የሚችል ሰው ሊኖር ይችላል። እኔም ሌላ ሰው ጋር እንደዚህ አይደለም እኮ አንተ ስለማውቅ ትንሽ ላበሳጭ ብዬ ያደረጉት ነገር ነው። ሌላ ሰው ጋር እንዴት ሄዳለህ ስታስበውና ብቻ እኔ አሁን ዛሬ ነገር ምንም እንትን አይደለም። ዛሬ ምን ይቅርታ ምናምን ልጠይቀኝ ነው የመጣው። አይ ነው ግን እንደዚህ አይነት ነገሮች ይቅርታ የሚያስጠይቁ ምናምን አይደረጉም። በቃ አንዳንዴ ስስ ጎን ናቸው።
እያወቅ ነገሮችን ካደረግክ በኋላ ይቅርታ መጠየቅ ምንም ፋይዳ የለውም። ምናልባት ከስተት ተምረ ምናምን ከሆነ ፒሳይ ችግር የለም ተስተካከለ ለራስ። ግን አንዳንዴ ይሄ የሰው ስስ ጎን ነው። እኔ አሁን የኔ ስስ ጎን ነው አቃል ለቀልድም ሆነ ለምንም ሆነ የማይጠራ ነገር ነው የጠራው። ብቻ ግን እኔ አንተ ለእንትን ካረከው ችግር የለም። እኔ ጓደኛዬ እንድትቀየኝ አልፈልግም። ያው እና መጀመሪያም በእርግጥ በዚህ ልክ ትበሳጫለህ ብዬ አላሰብኩም እውነቱን ስነግር። ምክንያቱም ለምን ታውቃል በሰዓቱ ስነግር ፕራንክ ነውም እያልኩ በቃ መንጭቀ ነው የማልኩልህ ሁሉ አልሰማኝም። እና እኔ ሳስበው የልጅ በዚህ ልክ እንደዚህ ከሆነ አሁን የመረሰው ቢመጣ ህይወቱ ላይ በሷ እንዴት ሊሆን ይችላል ብዬ ነው ያሰብኩት። እንደውም እና በዚህ አጋጣሚ ምን እንደው ታውቂያለሽ ቢናዬ ያው ቤተሰብም ኦዲየንስም በጣም ብዙ ሰው አዝኖብኛል። ለዛ ነገር ላይቀለድም ምናምን ብለውኛል። ገብቷል። በዛ ላይ ደግሞ ትንሽ አሞም ስለነበር ሰሞኑ አሞኝ ነበር። ትንሽ ስንታገል ምናምን ሁሉ ትንሽ ደብሯቸዋልና ብቻ እኔ ብዙ ጊዜ እኔ ቤተሰቦች እኔ ቀልድ አየሁ እኔ የተናደድኩበት ምንም ያልኩም እንደዚህ እንትን ስትል እነሱ ዘንድ ከደረሰ ለአንተ ጥሩም ማለት አሁን ለምሳሌ ቀልድ ባይሆን ለአንተ ጥሩም አልነበረም። ብቻ ግን ዋናው ነገር አንተ እኔን ፕራንክ ለማድረግ የሄድክበት መንገድ መሳካቱ ምናምን እኔ የፈለኩት ሀሳቡ ተሳክቶልኛል። ብዙ ሰዎች እኔ ስናደድ እና ዊናዬ በጣም ሶሪ ያው የሚያስደብር ነገር እንደሆነ አውቃለሁ። ግን ትንሽ ላበሳጭሽ እያደረግሽ አሁን እኔ እዚህ አግኝተኝ ምናምን ይቅርታ ጠይቀኛል። እኔ ችግር የለብኝም። አብረን ምንኖር ምንገናኝ ሰዎች ነን። ከዚህ በኋላ በብዙ ነገር የምንገናኝ ሰዎች ነን። እኔ ይቅርታ አደርግልሃለሁ፣ ችግር የለውም። ግን እዚህ እኔ እንደቆምኩኝ በፊት ለፊቴ ይህንን ቪዲዮ የሚመለከቱ የእኔ ቤተሰቦች አሉ። እነሱን እዚህ ፊት ለፊቴ ይቅርታ ጠይቀኝ። እኔ እነሱን ብቻ ይቅርታ እንድጠይቃቸው ነው የምፈልገው። ምክንያቱም እኔ እነሱ በምንም ነገር እንዲከፉብህ አልፈልግም። አራው ግልድ ነው። ልክ ነሽ። እንደዚህ ቆሜ እኔ እነሱን ይቅርታ ጠይቃቸው መጀመሪያ። እሺ ቤተሰብ ያው ከዚህ በፊት እሱም ሳይመጣ ሁለቴ ነው ሶስቴ ይቅርታ ጠይቄያቸዋለሁ። አሁን እንደገና በድጋሚ በጣም ሶሪ ካስቀየምኳቸው። ያው እንደ ቀልድ እሱን ፕራንክ ለማድረግ የተጠቀሙት ነገር እንጂ በፍጹም ጭንቅላቴ ላይ እንደዚህ አይነት ነገር አስቤም ምናምን ነገር አይደለም። በድጋሚ በጣም ይቅርታ ቤተሰብ። እንግዲህ ቤተሰብ እናንተ ይቅርታ ካደረጋችሁለት እኔ ይቅርታ ማላደርግበት ምንም ምክንያት የለም። ብቻ ግን በእኔ ምክንያት የተናደዳችሁበት ያዘናችሁበት ሰዎች ካላችሁ በድጋሚ እኔ ራሱ ይቅርታ ጠይቃችኋለሁ። በሱ ፊት በሱ ስም እኔ ይቅርታ ጠይቃችኋለሁ እና እኔ ይቅርታ አድርጌለታለሁ። እናንተ ይቅርታ አድርጉለት። የተናደዳችሁበት ምናምን በቃ እንትን ነው፣ ጀማሪ ዩቲዩበር ነው። ጀማሪ ዩቲዩበር ደግሞ የምታበረታቱ ሰዎች እናንተ ናችሁ። የኔ ቤተሰቦች ይህንን ቪዲዮ የምትመለከቱ እኔን ያያችሁ እኔን የምትወዱኝ ሁላችሁ በእኔ ስም ሰብስክራይብ አድርጉት፣ ወንድሜን ሰብስክራይብ አድርጉትና እንግዲህ ከዚህ በኋላ በጥሩ ባሪፍ ስራ ይመጣላችኋል። የተቀየማችሁትም በድጋሚ ይቅርታ አድርጉለትና እንግዲህ ሰብስክራይብ አድርጉት፣ አበረታቱት። ምርጥ ሰው ነው። እንግዲህ ያው እኔን ዮርዲ ፕራንክ ስታደርገኝ ስናደድ አይቶ መናደዴን ፈልጎ ያው እናንተንም ለማሳቅ እናንተንም ለማዝናናት የተጠቀመው ነገር ነው። እኔ እንደገባኝና እንደተረዳሁት ማለት ነው። ስለዚህ ሁላችሁም ከልባችሁ ይቅርታ አድርጉለትና ሌክሻ ከዚህ በኋላ ባሪፍ ስራ ይመጣላችኋል። ሁላችሁም ማለት ነው ሰብስክራይብ አድርጉት። ስንት ሰብስክራይብ አለ? 5000 ምናምን አለ። እንግዲህ እኔን ያያችሁ በሙሉ ምናምን መጣችሁ 10,000 ታስገቡልኛላችሁ። በእርግጠኝነት 10,000 አስገቡት። በእኔ ስም የምትወዱኝ በእኔ ስም 10,000 አስገቡት። ሌክሻ ይቅርታ ስለጠየቀኝ አመሰግናለሁ። ይቅርታ በጣም ትልቅነት በጣም ትልቅነት። እኔ መጀመሪያም እንደዚህ ትበሳጫለህ ብዬ አላሰብኩም። እኔ በጣም የምበሳጨው የምሬ ነው የምልህ፣ ያበሳጨኛል በጣም ቶሎ ነው የምናደደው። አየሁሽ እኮ እንደዚህ ስናደድ ሁሉ አይቻላልኩም። እስካሁን ድረስ አፍንጫዬ ላይ ነው ያለው ንዴቴ እና በቃ ብራዘር ዋናው ይቅርታ የመቀበልሽ። ይቅርታ ተቀበልሽ፣ ችግር የለውም። ከዚህ በኋላ እኔ በምንም ነገር አግዛለሁ። እሺ ብራዘር፣ ድጋሚ አመሰግናለሁ። እሺ አባይ